ደስ ያልገባችሁኝ ነገር ልጅ አላባት እንዳድግ ይሄ ምን የመሰለ ልጅ ነገ አባትህ ይሄ ነው ብሎ ሲታይ እንዲያፍር ከሌላ ሴት ጋር እንዳሽቃብጥ ፈቃደኛ የምትሆኑት አበጋዝ ለምንድን ነው ግን? እኔ አብረሽ ጥላቻ የለብኝም። በነገራችን ላይ ስነ ምግባሩ አይመቸኝም፣ በስነ ምግባሩ ነው እንጂ ልጁን አላባት እንዲያሳድግና ለእናቱ መቼም ምኞት የለኝም፣ ነገም ምኞት የለኝም። ለምን በራሴ ህይወት የማልወደውን በሰው ህይወት እንድደረግ አልፈልግም። ይሄን የመሰለ ልጅ እስኪ ከአባቱና አይኑን እስኪያው እውት እስኪ እንግዲህ እንደዚህ እየሆነ ይሄ ልጅ ለልጁ ያለው ስሜት እያያችሁ ከሌላ ሴት ጋር አሽቃብጦ ነገ አባት ይሄ ነው ሲባል ይሄ ልጅ ምን አይነት ጥያቄ ለአባቱ እንደሚያቀርብ ታውቃላችሁ? ወደፊት እቺ ልጅ ብቻዋን ይሄ ልጅ አሳድጋ ነገ ተነገ ወዲያ አንዱን ታገባለች። ለምን? እድል ጢስ ሙቅ ነው። ዋናው እድል ነው የሰው ልጅ። ማንም ሰው ይፈልጋታል ሩታን። ነገር ግን ለምን እንፈቅዳለን? አንድ አባትና እናት አንዴ ከወለደ ከአንድ እናት ማውለድ ማግባት መክበድ አለበት። በእውነት ነው የምላችሁ። ይሄን የመሰለ ልጅ አሁን አላባት ሲያድግ አያሳዝናችሁም? ምን አይነት ጭካኔ ነው? እኔ በጣም ጭካኔ ነው። ሰው አድርጎ ፈጥሮኛል። አቦል ጀባ ቀሃ ጀባ የወደደኝ ጀነት ይግባ፣ የጠላኝ ገደል ይግባ። መጀን መጀን በርሶ መጀን እንደ እሳተ ገሞራው እያቀለጠ እያተነነ አንተንም እኔንም ወደ አሜሪካ ወደ አውሮፓ ያትነን እና ይሄንን ግጥም የገጠምኩላችሁ በሰው ትዳር አትግቡ፣ ጥሩ አይደለም። በአባትና በልጅ መሀል ገብታችሁ ዳር ትትቀራላችሁ። በእውነት ይሄን የመሰለ ልጅ አላባት ሲያድግ አያሳዝንም? እችን የመሰለ ልጅ አሁን ከሌላ ወንድ ጋር አሁን ሩታን ብናያት አንናደድም? እነሱ አብርሃም ለሩታ ነው የተፈጠረው፣ ሩታ ለአብርሽ ነው የተፈጠረችው። ምንም ብታረጉት ምን የሚፈጠር ነገ አንድ ይሆናሉ። ጠብቁ። ወደፊት አፍራችሁ ነው እናንተ የምትመለሱት። በእውነት ነው የምላችሁ። እኔ አብርሽን ስነ መግባሩ ብቻ ነው የማይመቸኝ። ልጁን አለናቱ እንዲያሳድግ ፈቃደኛ አልሆንም። ነገም ተነገ ወዲያም በማታው በአብርሽና በሩታ ቪዲዮ በጣም ብዙ ክፉ ሰው አየሁኝ። አሁንም በበቀል ውስጥ ያላችሁና ወጥመድ እንደሚያስገቡት የምታስቡ በእውነት ይቅርታ ልብ ያለው ሰው የዋህ ሰው ነው። ይቅርታ ማለትን በህዝብ ውስጥ ይቅርታ ያለ ሰው መልሶ እዛ ቦታ ላይ የሚገኝ ሰው እኔ እንጃ። እኔ በዚህ ምድር ላይ አላቅም። እንደራሴ እንደ ውስጤ እንደ ልቤ ነው። አንድ ሰው ይቅርታ ካለ ይቅርታ ነው። በቃ ይቅርታ ትልቅነት ነው። ይቅርታችሁን እንዴት ለማርከስ እንደፈለጋችሁ ኮሜንታተሮች አልገባኝም። የኢትዮጵያ ህዝብ በይቅርታ እንጂ ነው ያለነው። ክፋት በጣም ክፉ ነን። በእውነት ነው የምላችሁ። ክፋት እኛ እስከዛሬ ድረስ 3 ዓመት ሙሉ አብርሽና ሩታ ብዬ ስሰራ ፍቅርና አንድነትና ፍቅርን ሙስሊም ክርስቲያኑን ስላንጫጩት እንጂ ሌላ ምንም ታሪክ ሰርተው አይደለም። ብዙ የሚሰራበት ቪዲዮ አለ። በጣም ብዙ ለቅሶ አለ። ቲክቶክ ላይ ብዙ ዩቲዩብ ላይ ተሰርቶ ድምጥ የሚፈልጉ ብዙ ሰዎች አሉ። ግን እነዛን ተተነኛ ፍቅር አንድነትን ብቻ ነው እየሰበክን ያለ ነው እንጂ በጣም ልጅ አላባትን ለማሳደግ ብዙ ሴቶች ባልን ያፋቱ የራሳቸውን ለማይሆን ብዙ ትዳር ያፋቱ በጣም ብዙ ሴቶች አሉ። ሄርሜላ ብቻ አይደለችም። በጣም ብዙ ሴቶች አሉ። ነገር ግን ያን ነገር እኛ እየተቃወመን ያለ ነው። አንድ አባትና አንድ ልጅ አንድ እናት ከልጇ ጋራ እንድታሳድግ ነው። ጥፋቱን አምኖ ይቅርታ ጠይቆ ወደ ሩታ መጥቶ እንድኖር ነው እንጂ እኛ ምን ይደርሰናል? ምን አገባን? እኛ ፍቅር ያሸንፋል ነው። እኔ ለራሴ በበኩሌ የማንም ጥላቻ የለብኝም። ፍቅር ያሸንፋል። ሩታና አብርሽ በፍቅር ነው የምናውቃቸው። ያ ፍቅራቸው እንዲመለስ ነው እኔ እስካሁን ድረስ ቋቋሚ አንድ ሆኖም። አብርሽ ስነ ስርዓቱ ስነ መግባሩ ሴቶችን መደራረቡ አይመቸኝም። ለኔ ህይወት ሳይሆን ለወደፊት ለትውልዱ ነው ማስበው። እኔ ትውልድ ምንድን ይማራሉ? ከሱ ምን ይማሩ? ሚስትና ልጁን እዛ አስቀምጦ ከሌላ ሴት አልሰራህ ብሎ ትዳሩን ሲያቆሽሽ ይዝህ ምንድነው ወጣት የሚማረው? ወንድ ልጅ ተምሮ ሴቶች ተምረው ወደ ትዳር እንዴት ይገባሉ? ይሄ ነው የኔ ጥያቄ። ላይክ አድርጉት፣ ቪዲዮውን እስከመጨረሻውት። ሌላ ችግር የለብኝም። አለበዛ ለሚዲያ መስራት በእውነት አምራች በቲክቶክ ብዙ የሚያስለቅሱ ታሪክ ሞልቷል። ቪዲዮ መስራት እንችላለን። በሌላ ግን አብርሽና ሩታ በመጀመሪያ ጊዜ በፍቅር ስለመጡ ህዝቡን በፍቅር የኢትዮጵያ ሰው በብዙ ነገር ተጨማልቆ የነበረን ሰው በፍቅር መልሰውታል ብለን ስለምናስብ ነው። ዛሬ ላይ ግን የወረደ ቪዲዮ ለህዝብ ሲጫን ይቅርታ ሲደረግ ደግሞ ይቅርታ ሲባብል ይቅርታን እንደቀላል ነገር አይታችሁ የምቆጥሩ እኔ ቤት ካላችሁ እኔ አልፈልግም። ይቅርታ ልብ የሌለው ሰው እኔ እንዲመለከተኝ አልፈልግም። በእውነት ነው የምላችሁ። እኔ ይቅርታ እንደ ትልቅ ነው የማየው። ይቅርታ ትልቅነት ነው ብዬ ነው የማስበው።
እኔ ክፋት የለብኝም። አብርሽና ሩታ አንድ ላይ ሆነው ነገ ቢመጡ ለኔ ዓለም ነው። በእውነት ነው ዓለም አንድ። በእውነት ነው የምላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ሰላም ብያለሁ። እንግዲህ ማታ አብርሽና ተባረጉት ቪዲዮ ሰርቼ ነበረ። ነገር ግን ደግሞ አንዳንድ የኔ መሰሎች ዩቲዩበሮች አሉና ብዙ አስተያየት እየሰማሁ ነበርና ወጥመድ ውስጥ ልገባ ነው አብርሽና ሩታ እውነት አንድ ላይ ልትሆኑ ፈልጋችሁ ነው ወይ እርቅ ያወረዳችሁት? ለምንድን ነው ወጥመድ ሊያስገቡ ነው ዳኒና መይረም? እናንተ ግን የሰው ልጅ ለካ የዚህን ያህል ክፋት አለው እንደ ብዬ የተማርኩበት ነውና እኔም ማውራት አለብኝ፣ በሰፊ መዘርዘር አለብኝ። እድሉን ከተሰጠኝ መቼም አንድ ሰው የመናገር እድል ካገኛችሁ ማንም ሰው ሀሳቡን መግለጥ ይፈልጋልና በጣም ገረመኝ። አብርሽና ሩታ ለድራማ ብለው ነው የተጣሉት። ለመጣላታቸው ደግሞ አለመግባባት ነው እንጂ የተፈጠረው መሀላቸው እስከ መጨረሻው ልጅ የወለደ ሰውና በስነ ስርዓት የተጋባ ሰው ቁርጥ አድርጎ ከህይወት መውጣት አይቻልም። ምን አይነት ህይወት እንደሌላችሁ እናትና አባቶቻችሁ ምን አይነት ፍቅር እንዳስተማሯችሁ፣ አብሶ አብርሽን የምታደንቁ ሰዎች እና ሄርሜላን እውነት እናትና አባት አላችሁ? እውነት ከእናንተ በሐላል ተወልዳችሁ ነው ልጅን አላባት እንዲያድግ እናት ከሌላ ሰው ልጇን እንድታሳድግ ፈቅዳችሁ የዚህን ያህል የምትሄዱት ርቀት እኔ በጣም ነው የገረመኝ። በእውነት እኔ እስከዛሬ የማሽቃበጠው አብርሽ ስነ ስርዓቱ ለትዳር ያለው ቦታ ነው እንጂ ምን አገባኝ? አይመለከተኝም እኮ አይመለከተንም። እኔ የራሴ ህይወት ነው ማስተካከል የምችለው። ነገር ግን ሚዲያ ነው ይሄ፣ ወጣት ይመለከታቸዋል። ሸባብ ገና ወደፊት ለትዳር የሚታጩ ልጆች ናቸው የሚያዩት። ትክክል ያልሆነውን ትክክል አይደለም፣ ይሄን ነገር እኮ ሰው ተቃውሞ አድሮበታል ብሎ ራሱን እንዲፈትሽ ነው እንጂ የምንናገረው እኛ አብርሽና ጥላቻ እኮ የለብንም። አብርሽና ተለያይቶ ማየት የሚያስደስተዋል እንደ እኔ ኦዲየንስ እስኪ ኮሜንት ላይ በእውነት ነው የምላችሁ። እኔ ለራሴ በበኩሌ ባልና ሚስት ተለያይቶ ልጅና አባት ተለያይቶ ማደግ ከሌላ ሴት አንድ ሴት ወልዳ ከሌላ ሴት ልጆቿን ማሳደግ ፈቃደኛ አይደለሁም። ምኞቱም ኖረኝም አያውቅም። በእውነት ነው የምላችሁ። የሰው ልጅ ከአባቱና ከእናቱ ሲያድግ አገር ተሸካሚ ልጅ ይወለዳል፣ ይፈጠራል፣ ፍቅር ይዞ ያድጋል። እንዴት ነው ከሌላ አባት አንድ ወንድ ልጅን አድርጎ ከሌላ እናት አንድ ወንድ ልጅ አድርጎ ለህዝብ ፍቅር ይሰጣል ብላችሁ ታስባላችሁ? ብዙ አይነት ክፋትን ይዞ ነው የሚያድገው። ምን አይነት እኔ እናትና አባት ያሳደጋችሁ ሰዎች አብርሽና ሩታ ተለያይተው እንዲቀሩ የሚጥራለ ብዬ አላስብም። እኔ ስነ ስርዓቱን ነው አብርሽን የምቃወሙ። ለምን ሴቶች በሴቶች ይቀጣታል? ለምን በሴት ይደረድራል? ወጣቶች እንደዚህ እንደሆኑ ነው ወይ? ምንድነው የምንማረው ከአብርሽ ነው እንጂ የምለው እኔ ምን አገባኝ? 99 ሴት ቢደራረብ እኮ እኔ አብርሽ አይመለከተኝም። ግን ሩታ ሀብቴ በዚህ ልክ ለምን ትቀጣለች? እውነት ፍቅርን ይዛ መታ በፍቅር ለምንድን ነው ዘላቂ የማይሆነው? ለምን ታማኝ አይሆንም ነው እንጂ እኔ ኧረ ሀብቴ እንደው አንዳንድ ጊዜማ ክፋታችንን ተወት አድርገን እስኪ ጥሩ ነገር እንሰብ። እውነት ነው የምላችሁ በጣም ገረመኝና ሄርሜ በቃ አሁን በመራቅህ ደስተኛ ነበርን፣ አሁን በይቅርታ መልኩ ከገባ ልጅህን እየወሰድክ አጫወክ ሄርሜላን ሜዳ ላይ ትጥላታለህ። ሄርሜላ ልታለቅስ ነው። ሄርሜላ ሲጀመር እኮ ቦታዋን ታጣቅ ነው የገባችው። ባለትዳርና ልጅ የወለደ መሀል አረግዜ ሴት መሀል መግባት ማለት እኮ መዋረድ ነው። በእውነት ነው የምላችሁ። ይሄ ሰው ሌጣ ሆኖ ማለት ነው ከሚስቱ ጋር በሰላም ተለያይቶ ምንም ከግንኙነት ከሌለው እና እናትና አባት በስነ ስርዓት በስነ ምግባር ያሳደገው ሰው በእውነት ነው የምላችሁ ተለያይቶ ባልና ሚስት የሚደሰት የለም ማለት። እውነት የጎዳና ላይ እንኳን የሚተዳደር ሰው ከጎዳና እንኳን ወልዶ ማለት ነው በእውነት ለአባትና ለእናት ክብር ይኖራቸዋል። ለምን በሰዓቱ ይረዳቸዋል። በምን እንደጣሏቸው በምን አላባት ያሳደጓቸውን ጠይቀው ተረድተው አባቴ ይላሉ። እንኳን ይሄ ልጅ በአደባባይ እንደዚህ ከሌላ ሴት ጋር እያሽቃበጠ አባቱ እያየ ነገ ለአይምሮ ምን አይነት ጥያቄ ነው የሚጠይቀው? ነገ ተነገ ወዲያ ይሄ ልጅ አባቴ እንደዚህ አይነት ነበርክ እንደ በእናቴ ላይ ብሎ ምን አይነት ጫና ነው የሚፈጥርበት? እናንተ ልጅ ከከፋም እኮ አባቱን ይገላል። አታውቁም እንዴ? የእናቱን ስቃይና መከራ አይቶ እኮ ያ ልጅ እኮ ጥሩ አያስብም ለዛ አባት። ለምንድን ነው እንደዛም? አንድ ላይ ሆነው ግን
እንደዚህ ተጣልተን ነበር፣ ታሪካቸውን እያወሩ እንደዚህ ተጋይተን እንደዚህ ነበረ፣ ማን ያሸንፍ ተባብለን ነበር፣ እንደዚህ በቃ እኔ ይብለጥ ተባብለን በአንተ ስትረገዝ ብዙ ነገር አልፎብኛል ብላ እሷም ታሪክ ታወራለች፣ እሱም ታሪክ ያወራል። አንድ ላይ ሲሆኑ ተለያይተው እንደዚህ ከሆነ ግን ይሄ ልጅ ምን ይዞ ያርግ ይመስላችኋል? ይሄ ህፃን ልጅ አያሳዝናችሁም? እኔ እንጃ። እኔ እንኳን ተለያይቶ ባልና ሚስት ኖሮ አይደለም ስደት ላይ አሁን በስልክ እንኳን ሁሉንም በግሩፕ እያገኘሁ እያወራኋቸው ልጆቼ ፍቅር መግብ ያሳደግካቸው አይመስለኝም። በእውነት ነው የምላችሁ። 24 ሰዓት ከልጆቼ ጋር ነው የማወራው። ግሩፕ አለኝ የራሴ አባታቸው እሳቸው ሆነው ግሩፕ ላይ እንደዚህ ስናወራ በእውነት ማለት ፍቅር እኔ አሳጥቼ ያሳደግኳቸው ነው ይመስለኝ። እንደፈለጉ ድርቅቅ አድርጌን ያሳደግኳቸው። አልሐምዱሊላህ ረቢል ዓለሚን እርሜ ለእናቴ። በእውነት ነው የምላችሁ። ገንዘብ መስጠት ማሳደግ አይደለም፣ ፍቅር ነው ዋናው። ገንዘብ ብቻ አይደለም። እኔ 24 ሰዓት በቀን 3-4 ካልተደዋወልኩ እንቅልፍ አይወስደኝም። አንድ ጎሎ ካላናገረኝ ዛሬ ልጅ መሆኑ ነው ምን ውስጥ ገብተው ነው። በእውነት ሁሉንም በብዙ ነገር ጨርሳቸዋለሁ። በባጃጅ ጨርሳቸዋለሁ፣ በመኪና ጨርሳቸዋለሁ፣ በገደል በሾህ በትንታ በብዙ ነገር ነው እኔ ልጆችን የምገላቸው ብታው፣ በሐሳብ ማለት ነው። ሌሊቱንም ቀኑንም እንደዚህ ቆሜ እናንተ ጋር እንደዚህ ካውያ እያደረኩኝ በቃ አልሆነ ቦታ አይምሮ ይሄዳል። እንደዚህ መሳቅን አቶ እናት ማለትና አባት ማለት ከባድ ነው። በእውነት ነው የምላችሁ። እኔ የባጃጅ ሹፌር ልጅ አለኝ። ግን እኔ እንዲሁ ዝም ብሎ እየነዳ ግብት ያለበት መኪናው ላይ ይመስለኛል። በቃ የምንድን ይሄ እናትነት ነው። በእውነት ነው የምላችሁ። እንኳን ተለያይቶ እንዲያውም አባታቸው ከስራቸው ሆኖ እናቴ፣ ወንድሞቼ፣ እህቶቼ ከስራቸው ሆነው አንድ ላይ እየበሉ እየጠጡ እኔ እዚህ ዱባይ ላይ ተቀምጬ ምን አይነት ህይወት እንደመማራ ራሴ ነኝ የማውቀው። በእውነት ነው የምላችሁ። በብዙ ነገሮችን ነው የማላረጋቸው ቦታ የማላስገባቸው ቦታ የለም። እንዲህ ዝም ብዬ መሳቄን ብቻ አትው። ብዙ ጭንቀት አለብን እናት ማለት ነው። እንኳን አባት ርቆ ብቻቸውን ሴትን ልጅን ማሳደግ የለመዱ ሴቶች ደግሞ ምን አይነት ጥያቄ እንዳለባቸው ወደፊት እኮ ማሰባቸው አይቀርም። አባታቸው መጥፎ ሲሰራ ይሄ ያንተ አባት ነው ብሎ ለመናገር እኮ የሚያፍሩ ሴቶች እኮ ብዙ አሉ። ለምን እንደዛ እንዲሆን አብርሽና ሩታ ትፈቅዳላችሁ? እኔ አብርሽን አሁንም ነገም ተነገዳም ሴት ጋራ ሲያሽቃብጥ ትውልዱ ምን ይማራል ከሱ ብዬ ነው እንጂ የምናገረው። እኔ አብርሽ የወጣ ጥላቻ ኖረብኝ አይደለም። ቤተሰቡም ለምን ቪዲዮ ደግ ነው ለምን አይቆጡትም? ለምን አንተ ህገ ወጥ ነው የምትሰራው ብለው ለምን ቪዲዮ አይሰሩም? ይመጣሉ፣ ይቀልዳሉ፣ ይሄዳል። ይመጣል፣ ይቀልዳል፣ ይሄዳል። ይሄ ነገር ነው እኔ ትምህርት ምንድነው የምንማረው ብዬ የምናገር እንጂ አይመለከተኝም። በእውነት ነው የምላችሁ። እኔ ሩታ ሀብቴ አሁንም ነገም ተነገ ወዲያም በትዳሯ ታማኝ ፍቅርን ንጹህ ፍቅርን ይዛ ሚዲያ ስለመጣች ነገም ተነገ ወዲያም ከጎኗ ነኝ። ለምን ከማንም ሰው ማሽቃበጥ አትፈልግም። ብቻዋን ራሷን መምራት ነው የምፈልገው። ትዳሯን መምራት ነው የምፈልገው። ራሷና ራሷ ባሏ ጋራ ቪዲዮ ሰርታ ህዝቡን ማስደሰት ነው የምፈልገው። ይሄን ነገር ደግሞ እሷ አልተቀበለም። በቃ በሷ መነገድ ነው የሚፈልገው። ይሄን ነገር ነው የምቃወመው። እና አንዳንድ ሰዎች ስትሰሩ እናትና አባቶቻችን አንድ ላይ ሆኖ ቢያሳድጉን ምን ያህል ፍቅር አለ ብላችሁ ማሰብ አለባችሁ። ይሄ ልጅ ህፃን ልጅ ነው ትላላችሁ። አሁን አያውቅም ምን አያውቅም ልትሉ ትችላላችሁ። የዛሬ ልጅ 2 ዓመት ከሆነው አፉ ነው የሚቀደው። በእውነት ነው የምላችሁ። ለልጁ ለህፃኑ ሰቡ ለማለት ፈልጋለሁ። ወዳችኋለሁ። በሌላ ቪዲዮ እስከመጣ ሰላም።